ዛሬ ንጋት ላይ አሜሪካ በኢራኖቹ ቄሽም ደሴትና ሲሪክ ላይ የሚገኙ የኢራን ራዳር ጣቢያዎችን ደብድባለች። የአሜሪካ ማዕከላዊ እዝ በሲሪክና በቄሽም ደሴት ላይ 4 ድሮኖችን በመጠቀም በኢራን ባህር ዳርቻ የሚገኙ የክትትል ራዳር ጣቢያዎች ላይ ጥቃት ማድረሱን ገልጿል። ይህን ተከትሎም የአጸፋ እርምጃ የወሰደው የኢራን አብዮታዊ ዘብ የአሜሪካ ጦር ሰፈሮችን አውድሟል። ዘቡ በኩዌት የሚገኘውን የአሜሪካ ጦር ቤዝ የሆነውን አሊ አልሰላሚ የጦር ቤዝና ሌሎች የጦር ቤዞችን እንዲሁም በባህሬን የሚገኘው 5ኛ ፍሊት ውስጥ ያሉ የጦር መርከቦች ላይ ያነጣጠረ ድብደባን ፈጽሟል። እጅግ አስደንጋጭና አነጋጋሪ በሆነ መልኩ ኢራን የአሜሪካና የእስራኤልን ጥቃት ለመመከት አዳዲስ የሚሳኤል ከተሞችን መገንባት እንዳላቆመችና ጥቃት ደርሶባቸው የነበሩት የቀድሞዎቹም እንደ አዲስ መገንባታቸውን የሳተላይት ምስሎች አረጋግጠዋል። በሌላ በኩል የኢራኑ ከፍተኛ መሪ ሞጃታባ ካሚኒ አማካሪ የሆኑት ሞሐሰን ሬዛይ ትራምፕ በድርድሩ ያሳዩትን ግትርነት ማቆም አለባቸው፣ የተጠናወታቸውን ፍላጎትም መቀነስ አለባቸው፣ ጦርነቱ ዳግም ከተጀመረ ከህንድ ውቅያኖስ እስከ ቀይ ባህር፣ ከባቤል መንደብ እስከ ሜዲትራሊያን ባህር ድረስ እሳት ይዘንባል፣ ከወላፈኑ የሚተርፍም አይኖርም ሲሉ አስጠንቅቀዋል። የሩሲያው መሪ ቭላዲሚር ፑቲን በበኩላቸው ትላንት በሰጡት መግለጫ በጦርነት ወቅት ለኢራን ጦር መሳሪያ አልሰጠንም፣ ከዛ በፊትም ሆነ ከዛ በኋላ ግን በሁሉም ዘርፍ አጋርነታችን የተጠናከረ ነው ሲሉ ነገሮችን ድፍንፍና አድርገው ተናግረዋል። በመርዶ ላይ መርዶ እየሰሙ ያሉት ትራምፕ አሜሪካ አሁን ላይ አንዳለችኝ የምትላት ሳውዲ ከሩሲያ ጋር ጥብቅ ወዳጅነትን መመስረቷን ማወቃቸው ሌላ ጭንቀት ሆኖባቸዋል። ከኢራን አደገኛ የአጸፋ ጥቃት እስከ ሩሲያና ቻይና ሚስጥራዊ ድጋፍ ግራ የተጋቡት ትራምፕና ጦራቸው ግን በአስከፊ ሁኔታ በአብዮታዊ ዘቡ እሳት መለብለባቸውን ቀጥለዋል። ሰላምና ጤና የምንመኝላችሁ በመላው ዓለም የምትገኙ ወደ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካና በኢራን ዙሪያ በዛሬው ዕለት ስለተከሰቱ አንኳር ጉዳዮችና በቀጠናው እየተፈጠረ ስላለው አዲስ ወላፈን እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድም እንጋብዛለን። ቤት ብቻ አይደለም፣ የህይወት ደረጃውን የሚቀይር አዲስ መኖሪያ ነው። ለአጭር ጊዜ የሚቆይ እስከ 25% ቅናሽ የተደረገባቸው ለመኖሪያ ምቹ፣ ለኢንቨስትመንት ተስማሚ በሆነው ቦሌ ደንበል ጋዜቦ አደባባይ በልዩ ዲዛይን የተሰሩ ዘመናዊ አፓርትመንቶችን ይዘንሎት መተናል። ባለ 1 መኝታ ከ55 ካሬ ጀምሮ፣ ባለ 2 መኝታ ከ77 ካሬ ጀምሮ ከ10% ቅድመ ክፍያ ወይንም ከ687 ሺህ ብር ቅድመ ክፍያ ጀምሮ ሰፊ የጋራ መገልገያ ቴራስ፣ ዘመናዊ ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የሴኩሪቲ ካሜራዎች፣ የመኪና ማቆሚያ ቤዝመንት። ለበለጠ መረጃ በ0921 85 7239 ደውሉ። ቪስኮር ሪል ስቴት። ዛሬ ንጋት ላይ አሜሪካ በቄሽም ደሴትና በሲሪክ የሚገኙ የኢራን የራዳር ጣቢያዎችን ደብድባለች። የአሜሪካ ማዕከላዊ እዝ በቄሽም ደሴትና በሲሪክ 4 ድሮኖችን በመጠቀም በኢራን የባህር ዳርቻ የክትትል ራዳር ጣቢያዎች ላይ ጥቃት ማድረሱን ገልጿል። ማዕከላዊ እዙ እንደተለመደው ጥቃት የፈጸምነው ራስን ለመከላከል ነው የሚል የተለመደ ምክንያትን ሰጥቷል። ይህን ተከትሎም የአጸፋ እርምጃ የወሰደው የኢራን አብዮታዊ ዘብ የአሜሪካ ጦር ሰፈሮችን አውድሟል። አብዮታዊ ዘቡ በኩዌት የሚገኘውን አሊ አልሰላሚ የጦር ቤዝና ሌሎች የጦር ቤዞችን እንዲሁም በባህሬን በሚገኘው 5ኛ ፍሊት የጦር መርከቦች ላይ ጥቃትን ፈጽሟል።
የአብዮታዊ ዘቡ ኤሮስፔስ ኃይል በኩዌት ከሚገኘው አሊ አልሰላሚ የአየር ቤዝና በባህሬን ከሚገኙ የአሜሪካ 5ኛ ፍሊት መርከቦች ጋር ግንኙነት ያላቸውን ተቋማትም በባላስቲክ ሚሳኤል እንዳወደመ ተናግሯል። አብዮታዊ ዘቡ እንዲህ አይነት እኛ ላይ የሚፈጸሙ የጥቃት እርምጃዎች ከተደጋገሙ የኢራን ምላሽ ከዚህ በኋላ የባሰና የማይደገም ይሆናል ሲል አስጠንቅቋል። ኢራን የአሜሪካና የእስራኤልን ጥቃት ለመመከት አዳዲስ የሚሳኤል ከተሞችን ከመሬት በታች መገንባቷን እንዳላቆመች የሳተላይት ምስሎች አረጋግጠዋል። አሁን ላይ ኢራን አዲስ የምድር ውስጥ የሚሳኤል ጣቢያም እየገነባች መሆኑን የሚጠቁሙ 2 ምስሎችም ታይተዋል። በመጠናቀቅ ላይ ላለው የምድር ውስጥ የሚሳኤል ጣቢያ 4 መግቢያዎች ተገንብተው ያለቁ ሲሆን ማንነታቸው ያልታወቁ አካላትም ግንባታዎቹን አከናውነዋል። የግንባታው ዓላማ የአየር ጥቃት በሚደርስበት ጊዜ መግቢያዎቹ እንዳይዘጉ ለማድረግ ነው። ይህ ከመሬት በታች የሚሰራ የግንባታ ምሽግ በበርካታ የኢራን ስፍራዎች ይገኛል። በሳተላይት ምስሎች የሚታዩት ምስጢራዊዎቹ ከመሬት በታች የሚገኙት ዋሻዎች በቅርብ ጊዜ በተፈጠረው ግጭት ምንም ጥቃት አልደረሰባቸውም። ኢራን እንደ ግሪጎሮሳውያኑ የዘመን ቀመር በ1980ዎቹ በኢራንና ኢራቅ ጦርነት ወቅት ከመሬት በታች የሚሳኤል ማዕከሎችን ማልማት የጀመረች ሲሆን ከዛን ጊዜ ጀምሮም በእጅጉ እየተስፋፋ ነው። እነዚህ ከመሬት በታች የሚገነቡ ዋሻዎች በተራሮች ውስጥ በጥልቅ የተገነቡ ናቸው። የጦር መሳሪያ መጋዘኖች፣ መሰብሰቢያ ቦታዎችና የኒውክሌር ጣቢያዎች በየቦታው በተደበቁ መግቢያዎች፣ በዋሻ ኔትወርኮች ውስጥ በሚያልፉ አውቶማቲክ የባቡር መስመሮች የተገናኙ ናቸው። የመሿለኪያ ዘዴዎቹ እጅግ ብዙ ሲሆኑ እስከ 10 ኪሎ ሜትር ርዝመት አላቸው። ፋሲሊቲዎቹ በመቶዎች የሚቆጠሩ ሜትሮችን ከመሬት በታች የሚረዝሙ ሲሆን ከአየር ላይ የሚሰነዘርን የትኛውንም አይነት የቦምብ ጥቃት በከፍተኛ ሁኔታ በሚቋቋሙ ወፋፍራም አለቶች የሚጠበቁም ናቸው። የኢራኑ ከፍተኛ መሪ ሞጃታባ ካሚኒ አማካሪ የሆኑት ሞሐሰን ሬዛይ ትራምፕ በድርድሩ ያሳዩትን ግትርነት ማቆም አለባቸው ብለዋል። ሞሐሰን ሬዛይ ቴሄራን ውስጥ ከሲኤንኤን ጋር ባደረጉት ቃለ ምልልስ ድርድሩ ወደ መጨረሻው እየተጠጋ ነው፣ ትራምፕ የተጠናወታቸውን የፍላጎት ገደብ መስበር አለባቸው፣ ጦርነቱ ዳግም ከተጀመረ እስከ ህንድ ውቅያኖስና ቀይ ባህር እንዲሁም እስከ ባቤል መንደብና ሜዲትራሊያን ባህር ድረስ እንደሚስፋፋ አስጠንቅቀዋል። እስካሁን በኢራን የሚደገፉት የየመኖቹ ሁቲዎች ሰሞኑን ቀይ ባህር ግርጌ ላይ በሚገኘው ባቤል መንደብ ላይ የመርከብ መጓጓዣን ከማጥቃት ተቆጥበዋል። ጦርነቱ ዳግም ተጀምሮ ሁቲዎች ባቤል መንደብን ከዘጉና የሆርሙዝ ሰርጥም መዘጋቱ ከቀጠለ 1/4ኛው የዓለም የነዳጅና የጋዝ አቅርቦት ይቋረጣል። በድርድሩ ብቻ ሳይሆን በሁሉም ነገር በአንድ ቀን ልዩነት የተለያዩ የሚጣረሱ ተቃራኒ ሐሳቦችን የሚሰነዝሩት ዶናልድ ትራምፕ ትላንት ሌሊት በነበራቸው ኮንፈረንስ ደግሞ ድርድሩ ሁሉም ነገር አልቋል፣ ፊርማ ብቻ ነው የሚቀረው፣ የኢራን የኒውክሌር ጉዳይም ያበቃለት ሆኗል ብለዋል። ነገ ደግሞ ምን እንደሚሉ ባይታወቅም የድርድሩን ብዙዎቹን ሂደት ጨርሰናል። አሁን የመጨረሻው ምዕራፍ ላይ ነን። ኢራን ኒውክሌር እንደማይኖራትም አረጋግጠናል። የሰላም ስምምነቱም በወረቀት ደረጃ አሁን ላይ አልቋል። የኢራን ተወካይ በሆርሙዝ ሰርጥ ዙሪያ ከኦማን ጋር መወያየታቸውን ተናግረዋል። በሩሲያ የኢራን አምባሳደር ካዜም ጄላሊ የባሕረ ሰላጤው ቁልፍ የውሃ መስመር የወደፊት ዕጣ ፈንታው የሚወሰነው በቴህራንና በሙስካት የጋራ ፍላጎት ነው ብለዋል። ጄላሊ ለሩሲያው አዝቬላሺ ጋዜጣ እንደተናገሩት ይህ የውሃ ሰርጥ በሁለታችን ስምምነት መሰረት ብቻ ይከፈታል፣ ነገር ግን አዳዲስ ሁኔታዎች በኢራንና በኦማን ባለስልጣናት ይወሰናሉ ብለዋል።
መልእክተኛው አክለውም እነዚህ አሁን እየተወያየንባቸው ያሉ ጉዳዮች ናቸው። የሆርሙዝ ዕጣ ፈንታ ምን እንደሚሆን ወደፊት አብረን እናያለን ብለዋል። ኢራን ጦርነቱን ለማቆም ከአሜሪካ ጋር ማንኛውም ዘላቂ ስምምነት ቢደረግም የሆርሙዝ ሰርጥን መቆጣጠሯን እንደምትቀጥል አጥብቃ ተናግራለች። የትራምፕ አስተዳደር ቴሄራን መርከቦችን የመሸጋገሪያ ክፍያ ለማስከፈል ያቀረበችውን ሐሳብ ውድቅ አድርጓል። ማለፊያው ያልተገደበና ከክፍያ ነፃ መሆን አለበት ሲልም ገልጿል። ባሳለፍነው ሳምንት ዶናልድ ትራምፕ ሆርሙዝን በመቆጣጠሩ ረገድ ኦማን ከኢራን ጎን ከቆመች እንደሚወጓት መዛታቸው ይታወሳል። ኦማን ግን ከኢራን ጋር እየተነጋገርን ያለነው የዓለም አቀፍ ሕግን ባከበረ ማዕቀፍ ላይ ብቻ ነው፣ የጋራ ትስስራችንንም እንቀጥላለን ብላለች። ትራምፕ በትላንትናው ዕለት በነበረው ኮንፈረንስ ላይ በሆርሙዝ ሰርጥ ላይ ምን ያህል የነዳጅ ጫኝ መርከቦች እንዳለፉ ሲጠየቁ ብዙ ናቸው ሲሉ መልሰዋል። ትክክለኛውን ቁጥር መናገር አልፈልግም፣ ግን በጣም በርካታ መርከቦች ናቸው ሲሉ ለጋዜጠኞች ተናግረዋል። ትራምፕ በሰርጡ ላይ ያለውን ችግር ለመፍታትም ረጅም ጊዜ ሊወስድ አይገባም ሲሉ አክለዋል። በአንድ መንገድ ወይም በሌላ መንገድ የሰርጡ ነገር እልባት ያገኛል። ሁሉም ነገር ሲስተካከልም የዘይት ዋጋ አሁን ካለው ያነሰ ሊሆን ይችላል ብለዋል። ትራምፕ እና የሪፐብሊካኑ ፓርቲያቸው በአሜሪካ ከሚካሄደው የአጋማሽ ተርም ምርጫ በፊት የሸቀጦችና የነዳጅ ዋጋን መናር ተከትሎ ፖለቲካዊ ጫና ተፈጥሮባቸዋል። በሌላ በኩል ኳታር በተባበሩት አረብ ኤሚሬትስ የኒውክሌር ጣቢያ ላይ የደረሰውን ጥቃት አውግዛለች። ኳታር ባለፈው ወር በቪየና በተካሄደው የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም አስቸኳይ ስብሰባ ላይ በኤሚሬትሱ ባራካ የኒውክሌር ኃይል ማመንጫ ላይ የተፈጸመውን ጥቃት አውግዛለች። በኦስትሪያ የኳታር አምባሳደር ጃሲም አልሐማዲ ድርጊቱን የዓለም አቀፍ ሕግን መጣስ ነው ሲሉ አውግዘዋል። የኤሚሬትስ ደህንነት የባሕረ ሰላጤው የትብብር ምክር ቤቱ መንግስታትና የሰፊው አካባቢው ደህንነት ዋና አካል መሆኑን መልእክተኛው አጽንኦት ሰጥተው ተናግረዋል። ኤሚሬትስ በኒውክሌር ጣቢያዋ ለደረሰው ጥቃት ከኢራን ጋር የተሰለፉ የኢራቅ ቡድኖችን ተጠያቂ አድርጋለች። ይህ በእንዲህ እንዳለ ትላንት ምሽት በሩሲያ በተከናወነው ዓመታዊ ጉባኤ ላይ ብሪክስ ከዓለም አቀፉ ጂዲፒ 40 በመቶ እንዲሁም ከዓለም ኢኮኖሚ ደግሞ 50 በመቶ መሸፈኑ ተገልጿል። ይህም ለዋሽንግተንና ለብራሰልስ ከባድ ዱብ ዕዳ ሆኖባቸዋል። በአንጻሩ አሜሪካ የምትመራው የቡድን 7 ሀገራት ከዓለም አቀፍ ኢኮኖሚ 29 በመቶ ብቻ ድርሻን ይይዛል። በዚህ ዙሪያ የተናገሩት የሩሲያው መሪ ቭላዲሚር ፑቲን የእኛ አቅም ከሚታሰበው በላይ እየጨመረ ነው ብለዋል። በአሜሪካና በኢራን ጦርነት ዙሪያም የተጠየቁት ፑቲን ጦርነቱ እየተካሄደ ሳለ ለኢራን ምንም አይነት የጦር መሳሪያ አልሰጠንም ብለዋል። ከዛ በፊትም ሆነ ከዛ በኋላ ግን በሁሉም ዘርፍ ከኢራን ጋር አጋርነታችን የተጠናከረ ነው፣ ወደፊትም ተጠናክሮ ይቀጥላል ብለዋል። Weapons are concerned, Iran has never requested us for anything and we have not provided them with any. ይሄ በጣም ቀላል ነገር ነው። የጦር መሳሪያን በተመለከተ በጦርነቱ ወቅት ኢራን የጦር መሳሪያ ስጡኝ ብላ አልጠየቀችንም፣ እኛም አልሰጠናትም። በወቅቱ በያዝነው እቅድ ላይም የጦር መሳሪያ መስጠት የሚል አልተካተተም። ኢራንና አሜሪካ የተኩስ አቁም ስምምነት ላይ መድረሳቸው ብቸኛው ትክክለኛ እርምጃ መሆኑን የተናገሩት ፑቲን የተኩስ አቁሙ ወደ ዘላቂ ሰላም እንደሚያመራ ያላቸውን ተስፋ ገልጸዋል። ፑቲን የአሜሪካ ጥቃትን የሚያረጋግጥ ምንም አይነት የኢራን ቅስቀሳ እንዳላዩም ተናግረዋል። በግጭቱ ሳቢያ በመካከለኛው ምስራቅ ነገሮች እንደተበላሹና አሁን ያለው የተኩስ አቁም የሰላም መንገድ እንደሚጠርግ ተስፋ አድርገዋል። ፑቲን ከሚመለከታቸው አካላት ጋር በመሆንም ዘላቂ ሰላምን ለማስፈን ዝግጁ እንደሆኑ ገልጸዋል። I don't see any provocations on the part of Iran
I believe at some point ከዚህ ጦርነት ጋር ተያይዞ ኢራን አንድም ጊዜ ጸባጫሪ ስትሆን አላየሁም። የኒውክሌር ፕሮግራሙም ለሰላማዊ ዓላማ ታስቦ የሚገነባ እንደሆነ ተነጋግረን ነበር። ግን በድንገት መጠቃቷ ህገወጥ ነው። አሁን ዋናው የሰላም ስምምነት ላይ መደረሱ ነው። የሰላሙ ነገር ዘላቂነት እንዲኖረው ሁላችንም የበኩላችንን እንወጣለን። ይህ ስብሰባ ለአሜሪካና ለአውሮፓ ህብረት እንዲሁም ለኔቶ በመርዶ ላይ መርዶን የደራረበ ነው። ፑቲን ከጉባኤው በኋላ ከቻይናው ምክትል ፕሬዝዳንት ሃንጂንግ ጋር በሴንት ፒተርስበርግ ተነጋግረዋል። ይህም የዛሬ 3 ሳምንት ፑቲን ተጋብዘው ወደ ቻይና ሄደው ከሺጂፒንግ ጋር ከተወያዩ በኋላ ሁለቱ ሀገራት ዳግም የተገናኙበት መድረክ ሲሆን የተከታታይ ግንኙነታቸውም ትራምፕ ከጨዋታው ውጪ እንደሆኑ የሚጠቁም ነው ተብሏል። የባሳት አምጣ እንዲሉ አበው ሳውዲ አረቢያና ሩሲያ እጅግ የጠነከረ ወዳጅነትን መፍጠራቸው ትራምፕን ጭራ ያስበቀለ ሆኗል። በዚህ ዙሪያ የተናገሩት የሳውዲ የኤነርጂ ሚኒስቴር አብዱልአዚዝ ቢን ሰልማን አልሳውዲ የሩሲያና የሳውዲን ጥምረት የሚለየው ሞት ብቻ ነው ብለዋል። From COVID to all of these storms and ከኮሮና ጀምሮ ብዙ የሚንጡን ማዕበሎችና አውሎ ንፋሶች ተከስተዋል። አሁንም ዓለማችን በቀውስ ውስጥ ናት። እነዚህን ሁሉ እንቅፋቶች ግን የተሻገርነው ከሩሲያ ጋር ባለን የማይናወጥ አጋርነት ነው። ሞት ነው የሚለየን እንጂ ከሩሲያ ጋር መቼም አንለያይም። በሩሲያ ግስጋሴ ዙሪያ እውነታውን የተናገሩት የአሜሪካ ቻምበር ኦፍ ኮሜርስ ፕሬዝዳንት ሮበርት ኤጂ አሁን ላይ አሜሪካ ከሩሲያ ጋር ያላትን ወዳጅነት በደንብ ማጠናከር አለባት። ይህን ማድረጓ ደግሞ ከማንም በላይ የሚጠቅመው አሜሪካንን ስለሆነ የትራምፕ አስተዳደር ዛሬ ነገ ሳይል በጊዜ ቢያስብበት ይበጀዋል ብለዋል። Right now between the United States and Russia there's a massive block of ice that separates. በአሁኑ ሰዓት በእኛና በሩሲያ መካከል ትልቅ የበረዶ ግድግዳ አለ። በዚህ ዙሪያ ላለፉት 4 ዓመታት ሰፊ ጥናት ሳደርግ ነበር። በዚህ አስተዳደር ግን ከባይደን ዘመን በተሻለ ጥሩ ነገር አለ። አሁን ወደድንም ጠላንም ከሩሲያ ጋር መወዳጀት አለብን። ጊዜው የሩሲያ መሆኑን መካድ የለብንም። በልጣብልጡ የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ የአሜሪካና የእስራኤል ግንኙነትን ከባህላዊ የእርዳታ ሞዴል ወጥቶ የበለጠ ተጽዕኖ ወዳለው ነገር ማሸጋገር የሚችል ያሉትን ዕቅድ አውጥተዋል። ከአሜሪካ የመከላከያ የቴክኖሎጂና የደህንነት ዘርፎች ጋር ጥልቅ ውህደትን እንፈጥርበታለን ያሉት ፕሮፖዛሉ የአሜሪካንን ቀጥተኛ እርዳታ በማቆም በጋራ የጦር ትብብር፣ በጋራ ልማት፣ በጋራ ምርትና በጋራ ኢንቨስትመንት ዙሪያ የሚገነባ አዲስ ማዕቀፍ ነው ብለዋል። በወረቀቱ ላይ እስራኤል ያነሰ ቀጥተኛ እርዳታ ታገኛለች፣ በተግባር ግን የበለጠ ዋጋ ያለው ነገር ሊያስገኝ ይችላል ሲሉ ኔታንያሁ ገልጸዋል። የታለሙት የትብብር መስኮችም የላቀ የሚሳኤል ጦር ማዘጋጀት፣ አርቲፊሻል ኢንተለጀንስ እና ራስን በራስ የማስተዳደር ስርዓቶች፣ የሳይበር ደህንነትና የቀጣይ ትውልድ ወታደራዊ መድረኮች ናቸው። ይህም ፕሮፖዛል የፖለቲካ አዋቂዎች ቼኮችን ከመጻፍ ወደ ተጽዕኖ መግባትን፣ የእስራኤልን ፍላጎት በአሜሪካ ተቋማት ውስጥ መሰግሰግን፣ የአቅርቦት ሰንሰለት መጋራትን እንዲሁም የአሜሪካ ጦርን የሚደግፉ ቴክኖሎጂዎችን በብዛት ለማግኘት ያለመ ነው ብለዋል። ይሄ ደግሞ ማለት እስራኤል ከበፊቱ የበለጠ እርዳታን ከአሜሪካ እንድታገኝ ያስችላታል ሲሉ አክለው ገልጸዋል። በጦር መሳሪያዎች ቴክኖሎጂ፣ በጦር መሳሪያ ልማት፣ በኢንዱስትሪ ሽርክና፣ በኔትወርክ ውህደትና በመረጃ መጋራት ላይ ትብብርን በሚያሰፋው በዚህ የብሔራዊ መከላከያ ፕሮፖዛል አንቀጽ 224 ላይ አብዛኛው የመሰረት ሥራ አስቀድሞ ተጠቅሷል። ወደ መሿለኪያ ቤተሰቦች በዛሬው ዕለት በኢራንና በአሜሪካ ዙሪያ ስለተከሰቱ ጉዳዮች እንዲሁም በቀጠናው ስላለው ድባብ ያስቃኘናችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ብትሰሩልን የምትሏቸውን ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችንን ታጠናክሩ ዘንድ እንጋብዛለን። ለዛሬ እዚህ ላይ ያበቃን። መልካም ጊዜ።